በድግ ብለሽ መተሽ ዝዋይ ድረስ እሱ ከሴት ጋር በሸነኔ ያለ አንቺ ተከትለሽ መምጣትሽ አሁን ሩታ ባሏን ስለምትፈልገው ነው እንዲባል ኖ አያስብልም። ይሄ ሩታ ትቀናለሽ ነው። ይሄ ሩታ ባሏን ሆን ብላ እዛ እንዳይዝናና ታብታብ እንዳያረግ ሰላሙን እየነሳችሁ ነው የሚባለው እንጂ ንግግሮችሽ እንዳለ ያስተውቃሉ። በቃ የልጅ አባት ስለሆነ የሆነ ነገር ሲባል የልጅ አባት ስለሆነ ኖ እንዴ እንደገና ደግሞ ጋሼ ከሄርሜላ የሚወልድልሻል እሱንም ደግሞ እኔ ካላሳደኩ እንዳትይ በዚህ አካሄድሽ ማለትሽ አይቀርም። ከሄርሜላ የወለድከውንም ልጅ እኔ ነኝ የማሳድገው ብለሽ ጓገጭ እንደማትይበት ምንም አይነት ምክንያት የለም። አሁን ሩታ ያለችበት ስሜት የተደበላለቀ ነው። በፍቅር በቅናት በእልህኝነት በተንኮል ያለቀ ጉዳይ ላይ ነው የመጣሽው። አንቺ ተሰርቶ ያለቀ አብርሃም ላይ ነው የመጣሽው። አንቺ ሁሉን ያገኘ አሪፍ የህይወት መንገድ ላይ ያለን አብርሃም ነው ያገኘሽው። ብትቀናና ቢያንገበግባትም ይሄ ጉዳይ ነው ሊያንገበግባት የሚችለው። ሩታ በለፋችሁ ነገር ላይ የሩታ እጅ ባለበት ነገር ላይ ነው አንቺ የመጣሽው። ልክ አብረሽው ከዜሮ እንደነበርሽ የዚህ የመድረሱ ምክንያት አንቺ እንደሆንሽ አይነት አክታት አድርጊ። አንቺ ራስሽ የሚመለከት ነገር ብቻ ነው። እሷን አታውቂያትም። ከዚህ በፊት አብረሻት አልሆንሽም። እንዴት ይኖሩ እንደነበረ የምታውቂው ጉዳይ የለም። ስለዚህ ደካማም ትሁን ትዳሯ ላይ ሰነፍም ትሁን ማስተዳደር አለመቻሏንም ባሏ ነው የሚያውቀው። እሱን ደግሞ ሲመሰክርላት ስለነበረ ችግር የለውም። አንቺ አብሮሽ እያደረ አብሮሽ ከጎንሽ እየቆመ ካንቺ ጋር እየዋለ ካንቺ ጋር እየወጣ እየገባ እንኳን በአብርሃም እርግጠኛ አይደለሽም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ኪሳችሁ ሞላ አካውንታችሁ ሞላ ብሎ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንችላላችሁ። ይመቻችሁ። እኔና እሱን ህይወት ለመበጥበጥ በዚህ ልክ መስመር አልፋ ዝዋይ ድረስ መምጣት ይሄ ሁሉ ቅናት ማንገብገብ የሰው ልጅ እንዴት በሰው ሰላም አይኖርም? እኔ እኮ በእነሱ ሰላም ብኖር ደስተኛ መሆን ሰው ነኝ። ግን እሷ ሰላም መስጠት የማትችል ሰው ስለሆነች እስቲ ለኔ እንኳን ከህይወታቸው ቦታ እሱን ማኖር የምትችል ሰው አይደለችም። ምክንያቱም ችግሩ ምን እንደሆነ ታውቃላችሁ? ሄርሜላ ያልተረዳቸው አንድ ነገር በአብርሽና በአንቺ ሪሌሽን መካከል እርግጠኝነት የለም። አሁን እርግጠኛ ነው ሸይ ብለን ብንጠይቅሽ ምንም እርግጠኛ የምትሆኝበት ምክንያት የለም። ሁለተኛ ደግሞ እንደዚህ መበጣበጥ ውስጥም የገባሽው አንቺ ፍቅር ወይም ሪሌሽን ወይም በቃ ህይወት ጀመርኩ ያልሽው ከአብርሃም ጋር እስከሆነ ድረስ ሩታ አንቺና አብርሃምን መታ የመበጥበጥ መብት የላትም። ይሄንን ታውቂዋለሽ። ይሄ ምንድነው የሚያመለክትሽ? በአንቺና በአብርሃም መካከል ሩታ አልወጣላችሁ ያለችበት አንድ ምክንያት አብርሃምም አልወጣም ስላለ ነው። አንቺ ከአብርሃም ጋር ነኝ ብለሽ ታስቢያለሽ እንጂ አብርሃም ካንቺም ጋም ከሩታም ጋር ምን ያለው ያለቀ ነገር ቢኖር ኖሮ ያለቀ ጉዳይ ቢሆን ኖሮ ይሄ ሁሉ ጭቅጭቅም ይሄ ሁሉ ንትርክም አይኖርም ነበር። አሁን ሄርሜላ ያለሽበት ሁኔታ ምንድነው? በአጉል ተስፋ ገና ለገና የኔ ይሆናል ከአብርሃም ጋር ሆናለሁኝ የሚል አጉል ተስፋ ውስጥ ነው ያለሽው። ይሄ ነው አንቺን አሁን ሰላም እየነሳሽ ያለው። አብርሃም ከሩታ ጋር ጨርሻለሁ ብሎ የሚያምን ከሆነ ሩታ እሱን እየመጣች የምትበጠብጥበት እንደገና ና እንታረቅ ና ተመለስ ወደ ቤት በቃ ህይወታችንን እንደገና እንጀምር ወደ ትዳራችን ይሻለናል ምናምን የሚል ጥያቄዎችን ይዛት መጣም ነበር። አንቺም ማታቂው ግን በሩታና በአብርሃም መካከል ያላለቀ በጣም ብዙ ጉዳይ አለ። አብርሃምም ለጊዜያዊ አንቺ ጋር ይሆነው ያውቀዋል ወደ ትዳሩ ወደ ሚስቱ ወደ ልጁ እንደሚመለስ። ታዲያ ለምንድነው ከኔ ጋር እንደዚህ የሚሆነው? ለምንድነው እኔንስ ጊዜ የሚያቃጥለው? ለምን እኔ ላይ ሲጫወትብኛል ካልሽ እናቴ አንቺም አትፋችሁም። አንቺም የሆነ ወጥ የሆነ አቋም አታሳዩም። አንቺም ትክክለኛ ጥያቄ አብርሃምን አትጠይቂም። ፍቅረኛዬ ናት በቃ ከዚህ በኋላ ከሷ ጋር ነው መሆን የምፈልገው ከሷ ጋር ነው ህይወቴን እየመራው ያለሁት የሚል ቀጥተኛ ነገር እንዲናገር አታደርጊውም። ያንቺና የሱን ጉዳይ ግልጽ የሆነ ግንኙነታችሁን ማሳወቅ አይፈልግም። ዝም ብሎ ብቻ ከጎንሽ እንደሆነ አይነት ነገር አንቺም በጭንቀቱ በሐዘኑ በብቸኝነቱ ጊዜ አብሬው የሆንኩት ነው እንጂ ምትዩ የሚወድሽ እንደሚያፈቅርሽ ካንቺ ጋር አብሮ መሆን እንደሚፈልግ ምንም የተናገርሽው ነገር የለም። ስለዚህ አብርሃም አንቺን እየተደበረብሽ እንደሆነ ግልጽ ነው። ምንም እንትን ያለ ነገር አይደለም። ሰውም አንቺን የተቃወመበት አንዱ ምክንያት እንደማይሆን የገባሽበት ህይወት ትክክለኛ ያልሆነ ላንቺም የማይበጅሽን የማታተርፊበት ህይወት ስለሆነ ነው ሰው የተቃወመሽ እንጂ አብርሃም ሲንግል ወንድ ቢሆንና እናቴ 10 የበጠብሽ እኮ ደስ ባለን። አንደኛ ትክክል አይደለሽም ነው፣ ሁለተኛ ላንቺ አይጠቅምሽም ነው። የሩታና የአብርሃም ጉዳይ ከዚህ በፊት እኮ አይተሽዋል አይደለ? መቼም ሊለያዩ እንደማይችሉ አንድ ባለትዳር እንዲለያይ ሊያደርገው የሚችል ነገር በሁለቱ መካከል ተፈጥሮ ያልተለያዩ ሰዎች ናቸው። መቼም አይለያዩ። ካንቺ ጋር የሚሆናቸውና የሚያሳልፋቸው ነገሮች አብርሃምና ሩታን እስከ ወዳኛው ሊለያያቸው የሚችል ነገር ነው። ግን ካንቺ ጋር እንደዚህ የተላላሰ ካንቺ ጋር እንደዚህ የሆነ እንኳን ሩታ መታ ወደኔ ተመለስ እያለችው ምን እርግጠኝነት ቢኖራት ነው? በአብርሃም ላይ ምን አይነት እርግጠኝነት ቢኖራት ነው? የአብርሃምን ልብ እንዴት ብታውቀው ነው? ይሄው በኮንፊደንስ ስትናገር የነበረችው አታስመስል
አውቀ ነው ስሜትህን አውቀዋለሁ ለኔ ያለህን ቦታ አውቀዋለሁ መቼም አታረገውም እንደዚህ አይነት ነገር እያለች በኮንፊደንስ እንደዚህ አብርሃም ላይ ስትመጻደቅበት አላየሽ? ይሄን እያየሽ መተሽ አሁንም ለአብርሃም አረ ይደብራል። በጣም ነው የሚደብረው። እሷ ከመነዝነዝ እኝኝ ከማለት ውጋት ከማድረግ ከዛ በኋላ ደግሞ እሱ የሆነ ሰላማዊ ኑሮ እየኖረ ስታይ ምናምን ደግሞ እንደገና ህይወቱ ላይ መታ እንድትረብሽው አልፈልግም። ምክንያቱም እሱን በረበሸችው ቁጥር እኔንም እየረበሸችኝ ስለማለት ነው። በነገራችን ላይ አብርሃም ሄርሜላ ጋር እየሆነ ያለው ከዚህ በፊት ሩታ ጋር እየሆነ ያለው ነው። ሩታ ጋር ባል ቢሆንና እንደ ወንድ እንደ መከታ ሆኖ ቢቆም ኖሮ ትዳሩ እዚህ ደረጃ አይዳረስም ነበር። ከውጭ የሚመጡ ችግሮችን ሩታ ነበረች እንዳንቺ ወጣ ስትጋፈጥ የነበረችው። ሩታን አብርሃምን ብለው የሚመጡ ሴቶችን ሩታ ነበር ስትጋፈጥ የነበረው። በተዘዋዋሪ ነገሮች ተቀያይረው ይሄው አንቺም እንደ ሩታ ይወንሽ ነው። አይሽ ያንቺና አብርሃም ህይወት ላይ ሩታን እንደሌላ ሴት እንቁጠራትና መታ እየበጠበጠሽ ነው። ስለዚህ አብርሃም ምንም አይነት ውሳኔ አልወሰነም። ያችን ልጅ ሩታን ስርዓት አስይዞ ማስቀመጥ አልቻለም። ሩታና እሱ መካከል ያለውን ነገር ጨርሶ እስከ ወዳኛው ዘግቶት ፋይሉን በሰላማዊ መንገድ ካንቺ ጋር መቀጠል አልቻለም። አንቺ እየመጣሽ እዚህ ጋር ኡኡት ያለሽ በሩታም ስታደርገው ነበር። አይሽ የአብርሃም ትልቁ ችግሩ ይሄን ከሩታም ጋር ያለው ነገር እየሰፋ ሄዶ እዚህ ደረጃ እንዲዳረሱ ያደረገው ልክ እንዳንቺ ሌላ ሴቶች እየመጡ ትዳሩ ላይ እንደፈለጉ ሲናገሩና ሲሆኑ ዝም ማለቱ ስርዓት አለማስያዙ ነው። ይሄው አንቺም ጋር ይሄው ከሚስቴ ጋር ጨርሻለሁ አልፈልጋትም ተፋተናል ብሎ የሚያስብ ከሆነ የቀድሞ ሚስቱን ስርዓት ማስያዝ አለበት። ይሄንን ማድረግ ከማይችል ሰው ጋር ነው አንቺ ያለሽው። በእንደዚህ አይነት መንገድ ትዳሩን ካጣ ሰው ጋር ነው የቆምሽው። ስለዚህ አስቢበት። ባላው ነው ይሄ ምን ይኳት ነገር ያላልኩሽ ግን ደግሞ በተረጋጋ ሰው ካልተፈለገ አይገባውም እንዴ? ለምን እኔ አብርሃም እኔ ህይወት የለኝም እንዴ? እኔ ካንተ ጋር ህይወት አልጀመርንም እንዴ? ነገሮችን ተነጋግረን ፊክስ ካደረግን በኋላ እሷ እንደፈለገች ነው ሰው ህልል ሊገብታ ውጥት የምትለው እዛው በለመደችበት በነደስታ ምናምን እዛው የሰው ህይወት ላይ እንደምትጫወት። በነገራችን ላይ አንቺ ነሽ እኮ ህይወት አልጀመርንም፣ አትወደኝም፣ አብረን አንሆንም፣ አንለያይም የሚሉ ቃላቶችን ሁሌ የምታመጪው አንቺ ነሽ። ምክንያቱም ውስጥሽ ያውቃል አንድ ቀን ጥሎሽ ሊሄድ እንደሚችል ውስጥሽ በደንብ አድርጎ ያውቃል። በአብርሃም እርግጠኛ እንዳልሆንሽ ይኸው ንግግሮችሽ እንዳሉ ያስታውቃሉ። አንድም ቀን እሱ ማረጋገጫ የሆነ ነገር ነግሮሽ አያውቅም። አይሽ ካንቺ ጋር ህይወት ጀምሬያለሁ ብሎ አያውቅም። እሱ ከሄርሜላ ጋር ህይወት ጀምሬያለሁ ፍቅር ጀምረናል በቃ ብሎ አንድም ቀን ወጥቶ ተናግሮ አያውቅም። ስለዚህ ይሄንን ተናግሮ ከማያውቅ ሰው ጋር አንቺ ነሽ አሁን ልክ እሱ እንዳለ አስመስለሽ አሁን ህይወት አልጀመርንም ምናምን ስትይ አዎ ጀምረናል፣ በእኔና አንቺ ህይወት ማንም ሰው ጣልቃ እንዲገባ አልፈልግም ማለት ነበረበት። ቀልድ አይደለም የኔና አንቺ ህይወትም ምናምን ብሎ በቃ አንቺንም እንደሚፈልግሽ ካንቺም መለየት እንደማይፈልግ ማሳየት አለበት። የሱ ንግግር ግን ምንድነው? ካንቺ ጋር መለየት እንደማይፈልግ አክት ያደርጋል፣ ልቡ ግን መመለስ ይፈልጋል። መንገደኛ የሆነ ሰው ይዘሽ እኮ አንቺ እየተጨቃጨቅሽ ያለሽው መቼ እንደሚሄድ ባያውቅም የሆነ ቀን እንደሚሄድ ግን ሻንጣውን አዘጋጅቶ ቁጭ ያለ ሰው ነው። በጣም በዛ አሁን እኔ ግራ እየገባኝ ማለት በዛ በቃ አብርሃም አንተ አይመለከትም ትምጣ አውራታለሁ ፍላጎቷ ምን እንደሆነ ማለት ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግሬያታለሁ። በጣም ብዙ ጊዜ ሄርሚ ሂጂ ብያት ነበር። እኔ እንዴት እንዳደረች ነው አላውቅም። እኔ እኮ አንተ እሷ ስለመጣችብህ ነው እኮ ገባ። ዞሮ ዞሮ አንተን በነካሽ ቁጥር እኔ እንደነካሽ ነው እየቆጠርኩ ያለሁት። ምክንያቱም እዚህ ድረስ ባትመጣ ዞይ ቡታማና አዲስ አበባ እንድምት የሚልም ሐሳብ አይመጣልህም ገባ። ዞረሽ እኮ እንደዛ ከሆነ የዘራሽውን እያጨድሽ ነው። አንቺም ከዚህ በፊት እኮ ስታደርግ የነበረውን እንደዛ አይደለ? እዚህ ደረጃ ሳትዳረሱ በፊት እኮ አብርሃምና ሩታ ሊታረቁ የሚችሉበት መንገድ እያለ ይሄን ያህል ክፍተታቸው ሳይተፋ እዚህ ደረጃም ሳይዳረሱ በፊት እኮ አንቺም ሩታ ላይ እንደዚህ ነበር ስትሆኝ ነበርሽው። አንቺ በዛ ሰዓት ላይ አብርሃምን ስትነኪ ሩታ የምትናገርሽ አብርሃምን ጋር መምጣትሽ እሷም ጋር መምጣትሽ እንደሆነ አንቺ መተሽ አብርሃምን እንደዚህ ምናምን ስትይ በዛ ሰዓት አብርሃም ከሩታ ጋር ፍቺም ምንም መለያየትም አልደረሰም አይደለ? በዛ ሰዓት ላይ አንቺ መተሽ አብርሃምን ፍለጋ ብቻ የሆነ ነገሮች ስታደርጊ በነበረ ሰዓት ላይ ሩታ መታ ስትናገርሽ እንደነበረው አሁን ልክ አንቺ እንዳልሽው አንተን መጥተው በጠበጡ ማለት እኔን ነኩኝ ማለት ነው እንዳልሽው ልክ በዛ ሰዓትም አብርሃምን ሄደሽ የሆነ ነገር ስታደርጊ ሩታንም ጭምር እየነካሽ እንደነበር እንዴት አላወቅሽም? በዛ ሰዓት ላይ አሁን ከምትዩ አነጋገር አንፃር የዘራሽውን ነው እያጨድሽ ያለሽው። ስለዚህ በደንብ ጨጅው። እንዴት ነው? እኔ ለምሳሌ ከሚስቴ ተጣልኩኝ፣ ከሌላ ሴት ጋር ግንኙነት ጀመርኩ፣ ተለያይተናል አልኩኝ፣ ተስማማን። ሚስቴ መታ ለምንድን ነው የምትበጠብጠኝ? ለምንድን ነው እና ተመለስ ወደ ቤት የምትለኝ? እንደ ዕቃ እንደ አባወራ ለምንድን ነው ጆሮዬን ይዛ ወደ ቤት ይዤ ካልሄድኩ የምትለኝ? የሆነ ነገር ፊት ካልሰጠዋት የሆነ አይነት ነገር መሀላችን ካሌለ በስተቀር የሆነ ያልቆረጠ ነገር መሀላችን ከሌለ በስተቀር ያናጣኝ። እየመጣሽ ያለሽ እኮ አብርሃም ጋር ነው አይደል እንዴ? ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ? አንቺ ራስሽ ኑሮ መኖር አትችይም እንዴ? አንቺ ጋር ማንም ይደርስ የለም። ምን ይፈልግ የመጣው እሱ ደርሰሽብኛል። ትሰሚኛለሽ? አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው ገባሽ? እስከዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ አይመለከተኝም። እንደፈለግሽ አስቢ። ግን እኔ የመጣሁት የልጅ አባት ጋር ነው። አንቺ ጋር እኮ የልጅ አባትሽ ጋር መጣሽ፣ ተፋታችሁ፣ እንደማትፈልጊው ምናምን አለበት እንዴ ስትናገሪ ነበር አይደል? በነገራችን ላይ የልጅ አባት ብለሽ እንድትኩራሪ ሊያደርግሽ የሚችለው ከሱ ጋር በፍቅር ውስጥ አብራችሁ ከሆናችሁ፣ ትዳራችሁ ላይ አንድ ላይ ከሆናችሁ፣ አብራችሁ ሆናችሁ ከሆነ እንደዚህ በኮንፊደንስ እንድትናገሪ ያደርግሻል።
ገና ለገና ሁለታችሁ ልጅ ወልዳችኋልና ይሄን ሰው ይርሽ ሰላም ትነሽዋለሽ ማለት አይደለም። ከዚህ በፊት ተናግሬያለሁ። ሩታ እንደዚህ ልብ እንዲሰማሽ እያደረገ ያለው በሁለታችሁ መካከል ያለው ልጅ ነው እንጂ ፍላጎት ኖሮሽ አይደለም። የምር መመለስ ወይም ደግሞ ከሱ ጋር መታረቅ ፈልገሽ አይደለም። እሱን መበጥበጥ ፈልገሽ ነው። በቃ ያስታውቃል ንግግርሽ እንጂ ጸጽቶሽ ቢሆን ኖሮ ከባለሽ ጋር መመለስ ትዳርሽን ማዳን እንደገና የምርም ጸጽቶሽ የሰራሽው ነገር ትክክል እንዳልሆነ አምነሽ ከዛ በኋላ ወደ ባሌ መመለስ እፈልጋለሁ፣ ትዳሬን ማደስ እፈልጋለሁ፣ ልጄን ያለ አባት ማሳደግ አልፈልግም የሚል ጸጸት ተሰምቶሽ ቢሆን ኖሮ በእንደዚህ አይነት መንገድም አልነበረም ወደ አብርሃም የምትመጪው። በእንደዚህ አይነት መንገድ ማንም ከማንም ሰው ጋር ተታርቆ አያውቅም። በትክክለኛ መንገድ ስርዓት ባለው መንገድ ሰዎች ትላልቅ ሰዎችን አስገብተሽ ይቅርታ እንደዛ ነው የሚጠየቀው። በድግ ብለሽ መተሽ ዝዋይ ድረስ እሱ ከሴት ጋር በሸነኔ ያለ አንቺ ተከትለሽ መምጣትሽ አሁን ሩታ ባሏን ስለምትፈልገው ነው እንዲባል ኖ አያስብልም። ይሄ ሩታ ትቀናለሽ ነው። ይሄ ሩታ ባሏን ሆን ብላ እዛ እንዳይዝናና ታብታብ እንዳያረግ ሰላሙን እየነሳችሁ ነው የሚባለው እንጂ ንግግሮችሽ እንዳለ ያስታውቃሉ። በቃ የልጅ አባት ስለሆነ የሆነ ነገር ሲባል የልጅ አባት ስለሆነ ኖ እንዴ የልጅ አባትማ ነው። እሱም እኮ ይሄን ያውቀዋል። የልጅ አባት ስለሆነ ካንቺ ጋር እንደፈለኩ ካንቺ ጋር ኖራለሁ የሚል አስተሳሰብ ቢኖረውም አይለይሽም ነበር እኮ። ልጅ ወልደናልና እኔና ሩታ ምንም መሀላችን ቢፈጠር አንለያይም የሚል አስተሳሰብ ቢኖረው ኖሮ እኮ አይለያይ ይሄ ሁሉ ደረጃ ማትዳረሱ ነበር። እሱ እኮ ልጅ እንዳለው ያውቃል። ልጅ እንዳለው እያወቀ እኮ ነው ከኤርሜላ ጋር እዚህ ውስጥ የገባው አይደለ? ከልጅም አልፎ ሚስት እንደነበረው እያወቀ ነው አይደለ እዚህ ነገር ውስጥ የገባው። አንቺ እዚህ ጋር መተሽ የምትናገሪው ነገር አዲስ ነገር አይደለም። አብርሃምን በልጅ ማጥመድ ምናምን ይሄ ምንም ውጤት የሌለው ነገር ነው። የምሬ ነው፣ ውጤት የሌለው ነገር ነው እያደረግሽ ያለሽው። ሆን ብለሽ ነው የምለው። በጣም ብልጥ ሴት እንደሆንሽ አውቃለሁ። በጣም ብልጥ እንደሆንሽ አውቃለሁ። የምታደርጋቸውን ነገሮች በደንብ አድርገሽ የምታውቂ አይነት ሴት እንደሆንሽ አውቃለሁ። አስበሽበት እንጂ ድንገት የምታደርጊው ምንም ነገር እንደሌለ አውቃለሁ። ስለዚህ ያቺኛዋ ብልጧና ጥበበኛዋ ሩታ በእንደዚህ አይነት መንገድ ባሏን ወደ ቤት ልትመልስ ወደ ራሷ ልታመጣው ኖ ሌላ ነገር አስበሽ ነው። በምንም ታምር አይሆንም። ግን ደግሞ በቃ እነዚህ ልጆች ህይወት ጀምረናል ካሉ ታይላቸው በቃ እስኪ ይሄ እንደፈለጉ ይሁኑ። እስኪ በቃ ካልፈለገ መምጣት ካልፈለገ እሱ ትዳሩን ካልፈለገ እናቴ ለምን ታስገድጂዋለሽ? በቃ ከዚህ ልጅ ጋር እንደፈለጉ እንዲሆኑ ፈቀጅላቸው። በቃ ደስተኛ ከሆኑ እስኪ ያያቸው እስኪ ድረስ እንደሚሄዱ መጨረሻቸውን እስኪ አንቺ መተሽ እዚህ ጋር ከምትጮዩ ይልቅ ና ተመለስ በዚህ ግባ በዚህ ውጣ ከምትዩ ይልቅ ዝም ማለትሽ ዝምታሽ እርግጠኛ ሆኜ ነው ምነግርሽ ትዳርሽን ይመልስልሽ። አሁን አንቺ ትኩረትሽ ሁሉ አብርሃም ላይ ስለሆነ ያንን ነገር ደግሞ እሱ ያውቃል። ስለዚህ ትኩረትሽን እንዳትነቂ ሊያደርግ የሚችል ነገር ነው እያደረገ ያለው። ምክንያቱም እሱም ልክ እንዳንቺ አንቺን ማናደድ ማቃጠል ስለሚፈልግ ማለት ነው። ስለዚህ ታያቸው እስኪ ትኩረትሽን እነሱ ላይ አታድርጊ። ጭራሽ እየተከተልሽ የሄዱበት ቦታ ላይ መሄድ ጀመርሽ። እስኪ አርፈሽ ቁጭ በይ፣ ዝም በይ። ትኩረትሽን ልጅሽ ላይና አንቺ ላይ አድርጊ። ትኩረትሽን ነገሽ ላይ አድርጊና ቁጭ በይ እስኪ። ከዛ በኋላ የሚፈጠረውን ታያዋለሽ። እነሱም አንቺ ካልመጣሽ ፍቅራቸው አሪፍ የሆነ አይመስላቸውም። የሆነ አሁን ግንኙነታቸው ምርጥ የሆነ አይመስላቸውም። ሄርሜላ ከአብርሃም ጋር ባላ ግንኙነት እርግጠኛ የምትሆነው ሩታ ስትቀና ሩታ መጣ ስትል ነው። ካልሆነ በስተቀር ከአብርሃም ጋር ያለኝ ነገር አሪፍ አይደለም ማለት ነው ብላ ነው የምታስበው። ስለዚህ እናቴ እስኪ ዝም በይ። አንዳንድ ነገሮችን ለጊዜ ስጫቸው እንጂ እሱ ጋር በመጣሽ ቁጥር እኔና እሱ ህይወት ስለጀመርን ኦሬዲ አንድ ሆነናል። አሁን ገባሽ? አንድ ነገር ላስረዳሽ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ። በአጭር ጊዜያቶች ውስጥ ነገሮች ሊቀየሩ አይችሉም። አንደኛ፣ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤልኝ ነው። የምን አጭር ጊዜ ነው የምታወሪው? 2 ወር ነው 3 ወር ሊሆናቸው እኮ ነው እነዚህ ልጆች አብሮ መሆን ከጀመሩ። አሁን የቀራቸው እኮ ልጅ መውለድ ነው። ነገ እንደገና ደግሞ ጋሼ ከሄርሜላ የሚወልድልሻል። እሱንም ደግሞ እኔ ካላሳደግኩ እንዳትይ። በዚህ አካሄድሽ ማለትሽ አይቀርም። ከሄርሜላ የወለድከውንም ልጅ እኔ ነኝ የማሳድገው ብለሽ ጓገጭ እንደማትይበት ምንም አይነት ምክንያት የለም። አካሄድሽ ያስፈራል። ደስታ ስሚኝ፣ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድነው ሀሳብሽ? አልገባኝም። ነገ ላይ አሁንም ድጋሚ ሌላ ህይወት ልጀምር ባስብና አንተ ተመልሰን እንድትመጣ ፈልገው ያው ናችሁ። በነገራችን ላይ ሩታ የምትለየው አብርሃም ሚስት ስለነበረችና ልጅ ስለወለደችለት እንጂ ሄርሜላም ሩታም በአብርሃም ጉዳይ ምንም የሚለያቸው ነገር የለም። እንደውም እናንተ ናችሁ እንጂ ምን ቀምሳችሁ እኔ ምን እንዴት አድርጓችሁ እንዴት እንደሆነ አላቅም። ብቻ ምን የተለየ ነገር ከዚህ ሰው አግኝታችሁበት እንደሆነ አላቅም። ሩታም የፈለገ ነገር ቢመጣ የቀድሞ ባሌ ነው እና ወይም ደግሞ የልጅ አባት ነው በሚል ሐሳብ ባሌን ወደ ራሴ ካልመለስኩ የሚል ነገር ኖሮች አይደለም። ይሄ ሁሉ ነገር እያደረገብሽ ያለን ሰውዬ መቼም አፈቅረዋለሁ ወደሱ መመለስ ፈልጋለሁ። እኔ እንጃ
የሚያስብል ጉዳይ አላየሁበትም። ሄርሜላም እንደዚህ ከሚስቱ ጋር ያልጨረሰ ሰውዬ አንቺን እርግጠኛ እንድትሆኚ ሊያደርግሽ የማይችል አግብተሽው ብትኖሪ እንኳን ለነገው ህይወትሽ ወይም ትዳርሽ ስጋት የሚሆንብሽን ጉዳይ ይዞ ወደ አንቺ መምጣቱ አደጋ እንደሚሆንብሽ እያወቅሽ ከሱ ጋር ትሆኛለሽ ብዬ አላምንም። የምሬን ነው። የሆነ በቃ ከአብርሃም የሆነ ነገር አለ። በቃ እነዚህ ሴቶች በጤናቸው አይደለም። አብሶ ሴቶች ሲጀምር ከአንድ ወንድ አልፋታም ካላችሁ የሆነ ነገር አለ። በቃ እናንተ ራሱ እኮ የአዶናይና የጆን ዳንኤል ጉዳይ ሆነ እኮ። ለዛ ነው አሁን እድሉን እየሰጠው ያለው። ድርቃት ወይ አይፈልግሽም፣ አማርኛ አሰሚኝ አልፈልግሽም በያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ስለዚህ በነገራችን ላይ ይሄ ንግግር ራሱ ለምሳሌ አብርሃምን ንቀት ነው። በቃ አብርሃምን ክብሩን የሚነካ ወይም ደግሞ ዲስሪስፔክት እያደረግሽ ነው። ወንድነቱን እያለፍሽ ነው። ይሄ በግድ ልጁን እየተፈታተንሽው ነው። አይ ተራነ ነው እያልሽው ያለሽው። ምንም የምታመጣ አይነት ወንድ አይደለም። አንተን ወደ ራሴ ለመመለስ ቀናቶች ቢፈጁብኝ ነው። ይሄ ምን ማለት እንደሆነ አላቅም። ልጁ ሬሳ ነው እያልሽው ነው። ማሰብ አትችልም ነው። ከኔ ውጭ ምርጫ የለህም ነው። እኔ እንጃ እንዴት አስበሽ እንደሆነ አላቅም። አሁን የተናገርሽው ንግግር በጣም ከባድ ንግግር ነው። ለዛ ነው እኔ የምሯን አይደለም የተመለሰችው። በቃ ከባድ ቅናት አለባት። ከባድ ቅናት፣ ፍቅር፣ ተደባልቆባታል። አሁን ሩታ ያለችበት ስሜት የተደበላለቀ ነው። በፍቅር፣ በቅናት፣ በእልህኝነት፣ በተንኮል ይሄን ሁሉ ነገር አሁን ከየትኛው እንደሆነች ሩታ ግራ እያጋባኝ ነው። ተጅብኝ 2 ወር 3 ወር ተጅብኝ ነው። ሰላም እንሆናለን። ወደ በፊቱ በደንብ እንመለሳለን። አንቺ አታስቢ ስለዛ። እሺ ያኔ ግን ወይኔ ያኔ ብላኝ ነበር። አስታውሷት በደንብ ይለን። እሺ እሺ እናስታውሳለን። ወይኔ ያንን ብላኝ ነበር። ምን ነው በቀረብኝ እንደው አፍሬ ለምወጣው ነገር ብለሽ እንደምትይ በደንብ እያስታወስሽ። ለማንኛውም ቢያንስ ጥሩ ጊዜ እንድናሳልፍ ፈልጋለሁ። ከዛ ባለፈ ደግሞ ነገ ላይ እናንተ ብዙ ነገር አውርተን እንደገና ነገሮችን ለማስተካከል እየሞከርን ዛሬ መበርታትህን ዛሬ መጠንከርን አይታ ነው እንደዚህ ወደ ህይወት ተመልሳ እንደገና እንደ ድሮ ሞኝ እንድትሆን የምትጠብቀው። ሴቶቹ ለምንድን ነው አብርሃምን ደካማ አይነት ወንድም ያደርጉት? አብርሃም ከምን ውስጥ ነው የበረታው? ከምን ውስጥ ነው የጠነከረው? ምን ሆኖ እርጉዝ ነበር እንዴ? እሱ 9 ወር እንደ ሩታ አርግዞ ነበር እንዴ? ምን ሆኖ አብርሃም አሁን እኔ ስለበረታ ስለጠነከርክ ምናምን የሚባለው? ለምንድን ነው ደካማ አይነት ወንድ ሲያደርጉ ዝም የምትለው አንተ? ለምንድን ነው ሁሉ ጊዜ በአንተ ህይወት ላይ ፈላጭ ቆራጭ ሴቶች የሚሆኑት? አንተ ማስተካከል የሚጠበቅብህን ነገር ሴቶች እንዲናገሩ የምታደርጉ? የምሬን እኮ ነው። መምራት የምትችል አይነት ሴቶችን መያዝ የምትችል አይነት ወንድ እየሆንክ አይደለም። ይሄ ነገርህን እኔ እንጃ፣ እኔ ትኩረት ሰጥተው የምታውቅ አይመስለኝም። ቪዲዮዎቹን እስኪ መለስ ብለህ እያቸው። አንተ መናገር ያለብህን ነገር ሴቶቹ እንዲናገሩ ነው የምታደርገው። ከሩታ ጋርም ጥል ውስጥ የከተተና እዚህ ደረጃም እንድትዳረስ ያደረገ ዋነኛ ምክንያቱ ይሄ ነው። ከውጪ ከሩታ ጋር ያለን ህይወት ለመበጥበጥ የመጡ ሰዎችን አንተ ራስህ አስተካክለ ስርዓት አስይዘህ መመለስ ሲጠበቅብህ፣ ትዳርን መጠበቅ ሲጠበቅብህ፣ ያንተ ዝም ማለትና ቸልተኝነት ለትዳሯና ለህይወቷ ሩታ ስጋቱ ስለከተታት አንተ ማድረግ ያለብህን የቤቱን ጉዳይ እሷ ማድረግ ጀመረች። እሷ ማድረጓ ደግሞ አንተን አናድደ። ምክንያቱም ወንድ ልጅ የወንድነት ቦታው በሴት ሲተካ ያናደዋል። አንተ ደግሞ የተተካብህ በድክመት እንጂ ሩታ ፈልጋ አይደለም። ሰላማዊ ህይወት ነበር እየኖረች የነበረችው ልጅቷ ወጣ እንድትሳደብ ከሰው ጋር እንድትጣላ ያደረካት አንተ ነህ። አሁንም ከሄርሜላ ጋር ያለው ግንኙነታችሁ እንደዛ ነው እየሆነ ያለው። ሄርሜላ ስጋት ስላደረባት በአንተና በእሷ መካከል ያለው ነገር መቋጫ ሊያገኝ እንደሚችል ስለገባት በአንተና በእሷ መካከል ያለው ነገር ሊቀጥል እንደማይችል በዚህ ሁኔታ አብራችሁ ልትሆኑ እንደማትችሉ ስለገባት ነው አሁን መታ ከሩታ ጋር እየተጣላች ያለችው። ሩታም ይህንን አድርገው ነበር ከዚህ በፊት። ይሄኛው ነገር ምን ስሜት እንደሚሰጥ አላውቅም። መች ነው ትኩረት ያለው ነገር ልክ እንደ ወንድ ለሴቷ መከታ ሆነ ቤትህን ወይም ደግሞ ሚስትህን በቃ አጠገብ ያለችን ሴት የማታስደፍር አይነት ወንድ ሆነ አብራቸው መሆን የምትችለው? ነገሮች ሚስት ጋር ወይም ሴቷ ጋር ሳይደርስ አንተ ያንን ነገር ተጋፍጠ ማስተካከል የምትችለው መች ነው? እስከ መች ነው በእንደዚህ አይነት መንገድ ከሴቶች ጋር ያለህን ግንኙነት የምትቀጥለው? ለአሁን እንኳን እስቲ ሽማግሌ እንኳን ገብቶ ትዳሯን መምራት የምትችል ሰው አይደለችም። ገባ? ሴት ናት በብልሃት ነገሮች እኔ እንጃ እኔ እንደዚህ እያልኩ ማውራት አልፈልግም። በቃ ግን ሁኔታዋ እኔ ምንም ስለሷ ብዙ መናገር እችል ነበረ። ግን አንቺም በሩታ ትቀኛለች፣ ሩታም በአንቺ ትቀናለች። ያ ደግሞ ይሄው አንቺ ንግግርሽ ያስታውቃል። ለምሳሌ ይሄ ንግግር አንቺን አይመለከትም። ሽማግሌም ተልኮ ትዳሯን መምራት ብችል አይመለከትሽም። እናቴ አብሯት የነበረው ይሄን ሁሉ ችሎ ተሸክሞ ነበረ። እስከ መውለድ የደረሰው ይሄን ሁሉ አምኖበት ነበረ። ትዳሯን መምራት የማትችል ሴት ሆናም አልነበረም ሩታ እዚህ ነገር ውስጥ እዚህ ደረጃ የደረሰችው። በገዛ ባሏ ደካማነት፣ በገዛ ባሏ ቸልተኛነት ነው ትዳሯም እንዲፈርስ ይሆነው።
እንጂ ሩታማ ምን አይነት ሴት እንደነበረች ታውቂያለሽ። እሱ ራሱ በየሚዲያው ሄዶ ሲመሰክርላት የነበረች ሴት እንደሆነች ታውቂያለሽ። እሷ ባትኖር ከእግዚአብሔር በታች አብርሃም ዛሬ እዚህ ጋር ሊገኝ እንደማይችል እሱ ራሱ ባፉ ሲመሰክርላት እንደነበረ ታውቂያለሽ። አብርሃምና ሩታ የተገናኙት አሁን ሁሉ ከሞላላቸውና እግዚአብሔር ከባረካቸው በኋላ አይደለም። በባዶነት ጊዜ ነው አብረው የነበሩት። የአብርሃም የስኬቱ መንገድ ከእግዚአብሔር በታች አንዷ ሩታ ናት፣ ለሩታም አብርሃም ነው። ይሄን ሁሉ ነገር አልፎ እዚህ የደረሱት ያለቀ ጉዳይ ላይ ነው የመጣሽው አንቺ ተሰርቶ ያለቀ አብርሃም ላይ ነው የመጣሽው። አንቺ ሁሉን ያገኘ አሪፍ የህይወት መንገድ ላይ ያለን አብርሃም ነው ያገኘሽው። ብትቀናና ቢያንገበግባትም ይሄ ጉዳይ ነው ሊያንገበግባት የሚችለው። ሩታ በለፋችሁ ነገር ላይ የሩታ እጅ ባለበት ነገር ላይ ነው አንቺ የመጣሽው። ልክ አብረሽው ከዜሮ እንደነበርሽ የዚህ የመድረሱ ምክንያት አንቺ እንደሆንሽ አይነት አክታት አድርጊ። አንቺ ራስሽ የሚመለከት ነገር ብቻ ነው። እሷን አታውቂያትም፣ ከዚህ በፊት አብረሻት አልሆንሽም። እንዴት ይኖሩ እንደነበረ የምታውቂው ጉዳይ የለም። ስለዚህ ደካማም ትሁን ትዳሯ ላይ ሰነፍም ትሁን ማስተዳደር አለመቻሏንም ባሏ ነው የሚያውቀው። እሱን ደግሞ ሲመሰክርላት ስለነበረ ችግር የለውም። አንቺ አብሮሽ እያደረ አብሮሽ ከጎንሽ እየቆመ ከአንቺ ጋር እየዋለ ከአንቺ ጋር እየወጣ እየገባ እንኳን በአብርሃም እርግጠኛ አይደለሽም። እሷ ግን አብሯት ባልሆነው አብርሃም ከሌላ ሴት ጋር በሸነኔ በሚለው አብርሃም ምን ያህል እርግጠኛ እንደሆነች አየሽ አይደለ? በኩራት ነበር ስታወራ የነበረው። አፍ ሌላ ልብ ሌላ ነው። ልብህን አውቀዋለሁ ትመጣታለህ ነው። ይሄው በኮንፊደንስ ወራቶች ቀናቶች ነው የሚበቃኝ እሱን ወደ እኔ ለመመለስ እያለችሽ ነው። አንቺ እጅሽ ውስጥ አስገብተሽው እንኳን አብርሃም መያዝ አቅቶሻል። ሳሙና ሆነብሽ እኮ በቃ። የሆነ የልብ አንተ እንደምትወዳት ሁሌ አንገትህን ደፍተህ እንድትኖር የምታደርገው እስከ መቼ ነው? እሷ ይሄን አይነት መብት የምታሳየው እስከ መቼ ነው? እሱ ወንድ እስኪሆን ነው፣ እሱ ባል እስኪሆን ድረስ፣ እሱ ራሱን ማስከበር እስከሚችልበት ድረስ። አንቺ እንደምትይው አይነት ሴትም ከሆነች ሩታ እሱን የሱ ድክመት ነው። አይሽ ነገ አንቺም አንገቱ እንዲደፋ ታደርጊዋለሽ። ነገ አንቺም እንደዚህ ልታሽከረክሪው እንደምትችል እርግጠኛ ነኝ፣ በዚህ መንገዱ ከቀጠለ ብቻ። ይሁን እስኪ መጨረሻችን የናፈቀን እኛ ለማንኛውም